يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد له የማርያም ልጅ ዒሳም እንዲህ አላቸው፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ እና ከእኔ በፊት ያለውን መጽሐፍ የማረጋግጥ ተውራት እንዲሁም ከእኔ በኋላ የሚመጣውን መልእክተኛ ስሙም አህመድ የተባለውን የማበስራችሁ ነኝ ብሎ ይናገራል። ኦኬ ሳይሆን እንደውም አንድ ቦታ ደግሞ ላይክ ወንድ ልጆች እንደሚያውቁት መሐመድንም ያውቁታል ምናምን የሚል መሐመድን አይልም ቃል በቃል ግን ላይክ በተፍሲሩ መሐመድ ነው የሚል እንደዛ አለ አይደል? እንደዚህ ወንድ ልጆች እንደሚያውቁት አባት ጥያቄ ምንድነው ታዲያ ከዛ በኋላ መሐመድን ይሄንን ሊያጣሩ የቁረሽ የመካ ህዝቦች ሄደው ክርስቲያኖችና አይሁዶችን ጠይቀው መተው መሐመድ ሆይ የምትለው ሁሉ ስህተት ነው፣ አይሁዶችና ክርስቲያኖችን ጠይቅናቸው፣ ነገር ግን አንተን በስምም ይሁን በመግለጽ አላገኘንክም ብለው መለሱልን። ስለዚህ ማንም ሰው በዚህ ጉዳይ የሚያምንክ የለም ብለውት ነበረ እና እንደዛ ባሉት ሰዓት መሐመድ መጽሐፍ ቅዱስን ኮት አላደረገም ወይ ደግሞ ኢንጂልን ምንም ኮት አላደረገም። ይሄን አንድ ሳቆላ ይሄን ተፍሲር መጀመሪያ ታውቃለህ? ክፈተው እንደሱ ያሉበት እሺ ጥያቄ ምንድነው? ቁረሽ በጣም ጥሩ ቁረሾች ሄደው መሐመድን መሐመድ በመጀመሪያ ባይሮችና በክርስቲያኖች ተጽፏል ስላለ ሄደው ጠይቀው ይመጡና መሐመድን እንዲሉታል መሐመድ ሆይ no one believes in what you say concerning the matter of messengership ስለ መልእክተኝነት ማንም ሰው የሚያምንክ የለም we have asked the Jews and the Christians about you ስላንተ አይሁዶችና ክርስቲያኖችን ጠየቅናቸው and they claim that there is no description or mention of you in their scripture በመጽሐፋቸው በስምም ይሁን በመጠቀስ በይሄ ገላጭነት የለህም አሉን so show us someone who will testify you that they are a messenger as you claim አንተ ነብይ ነኝ ብለ ክሌም እንደምታደርገው ሌላ ማስረጃ ስጠን በቃ ማንም ሰው በዚህ ጉዳይ የሚያምንክ የለም ሲሉት መሐመድ ቁርአን ሱራ ምዕራፍ 6 19 ወረደልኝ አለ። ቁርአን ሱራ ምዕራፍ 16 ምን 19 ምን ይላል? ይሄው as a response Allah exalted is he revealed this verse ይሄን ቨርስ አወረደ ነው። ቁርአን ምዕራፍ 6 19 ላይ አሁን ተመልከት ዛሬም እኛ ክርስቲያኖችን በጠይቃቸው መሐመድ በመጽሐፍ ቅዱስ ላይ ወይ ደግሞ ይቅርታ በእንጅልና በተውራት ላይ የለም ይላሉ ዛሬም ድረስ ማለት ነው። the same thing በዛም ዘመን ተጠይቀው አይሁዶችና ክርስቲያኖች ሲጠየቁ ነው እኛ በመጽሐፉ አናቀውም ይሏቸዋል። ሶ መተው መሐመድን ማለት ነው የለህም ሌላ ማስረጃ ካለ አቅርብ በዚህ ማንም የሚያምነው የለም አሉ። ከዛ መሐመድ ምን ብሎ መለሰ? ቁርአን ምዕራፍ 6 19 ወረደልኛል። ቁርአን ሱራ ምዕራፍ 16 19 ምን አለ? በምስክርነት ከነገር ሁሉ ይበልጥ ታላቅ ማን ነው በላቸው ሌላ የለምና አላህ ነው ወይ ደግሞ አረብኛው ኩል አዩ ሸይን አክበሩ ሻሃደተን ኩል አላ ካላ ውጪ ለኔ ማስረጃ ወይ ደግሞ ምስክርነት የለም ብሎ መለሰ ማለት ነው። ሶ እኔ ጥያቄ ምንድነው መሐመድ እዚህ ጋር ምስክርነት አላ ብቻ ነው ብሎ መሐመድ መሰከረ እንጂ በእንጅልና በተውራ ኮት አላደረገም። አሁን እሱ ኮት ቢያደርግ አንተም ዛሬ ኮት ብታደርግ ያምርብሃል። እሱ ኮት ያላደረገው ስለምን ኮት የምታደርገው ነው ጥያቄ። መሐመድ አስቀየሰ ምን ብሎ እኔ ምስክርነቴ በቃ አላህ ነው ብሎ ወደ አላህ ካስቀየሰ አንተ ማስቀየስ ነው ያለብህ ነው ጥያቄ። ፕሊዝ ይሄን ጥያቄ መልስልኝ። እሺ በጣም ይቅርታ ላይክ አስከፋችኋለሁ ብዬ አላሰብኩም። ጥያቄ ምንድነው? መሐመድ ሂዶ ኦፍ ኮርስ ማለት በነብይ ተጽፍ ያለው አለ በእንጅልና በተውራት ውስጥ አለው ብሏል። ኦፍ ኮርስ ክሌም አድርጎ ነበር። ግን ሄደው አይሁዶችና ክርስቲያኖች ጠይቀው እዚህ አንቀጽ ላይ እዚህ አንቀጽ ላይ እዚህ አንቀጽ ላይ የመካ አለቆች ወደ መሐመድ መተው ማንም ሰው በስለ ነብይነትክ የሚያምንክ የለም እኛ አይሁዶችና ክርስቲያኖችን ጠየቅናቸው ስለዚህ ጉዳይ ነገር ግን በዚህ በመጽሐፍም ይሁን በገላጭ ማንም አላገኘንም ብለው መለሱልን። ስለዚህ ማስረጃ ካለክ ሌላ ማስረጃ ካለክ አቅርብ ይሉታል። መሐመድም እንደዚህ ባሉት ሰዓት ኖ እኔ በኢሳይያስ ትንቢት ላይ ወይ ደግሞ በሙሳ መጽሐፍ ላይ በምዕራፍ እዚህ በቁጥር እዚህ ተጽፏል ከማለት ይልቅ መሐመድ ያለው እኔ ምስክርነቴ አላህ ነው ብሎ ቁርአን ሱራ ምዕራፍ 6 19 ትልቁ ምስክርነቱ አላህ እንደሆነ ተናገረ። ስለዚህ በኢሳይያስ ምዕራብን ማለት ነበረባቸው አይደል? እሱ ኮት አላደረገም። ኮት ያላደረገውን አንተ ለምንድነው የመሐመድ ተከታይ ከሆንክ ለምንድነው አንተ ኮት የምታደርገው? እሱ ያላዝክል ለምን የምታደርገው ነው ጥያቄ። ኢሳይያስ ማን ነው? ኢሳይያስ ማን ነው?
አይደል ነው ለካ አንተ ከዚህ በፊት አንዴ ሳዳምጥ ኢሳይያስ ትንቢተ ኢሳይያስ ላይ እርሱ እኔ ጥያቄ እርሱ ኮት ያላደረገው ለምን ኮት የምታደርገው ነው ጥያቄ። በጣም ጥሩ አይደል? እሱ አይደለም እሱ አይደለም መንገድ እሱ ያላዘዘክን ለምን የምታደርገው ነው ጥያቄ እኮ እሺ። የመሐመድን ሱና የምትከተል ከሆነ እሺ ህፃን አይወልም ለመጨረሻ ጊዜ ዛሬ ማስተማር ሱና ምናምን ያልሽ እሻማኝ ህፃን ተወልዶና ለለቅነትም ተሰጥቷል የሚጠቅሳል አይደል መጽሐፍ በጣም ጥሩ ያን ኢየሱስ ክርስቶስ ለኔ የተናገረውበት ነገር ህፃን ተወልዶልና ወንድ ልጅም ተሰጥቶናል የሚለውን ማቴዎስ ወንጌል ተርጉሞልናል። ኢየሱስ ክርስቶስ ይሄን ቃል ቻሌንጅ ቢደረግ ይናገር ነበር፣ ግን መሐመድ እዚህ ጋር ቻሌንጅ ተደርጎ አልተናገረም። ኢየሱስ ክርስቶስ ቻሌንጅ ቢደረግ ይናገር ነበር፣ ግን እዚህ ጋር መሐመድ ቻሌንጅ ተደርጎ አላደረገም ነው ያልኩት። ያ ጥያቄ መልስ ይመልሰዋል። መጀመሪያ መልሱን መልስልኝ። ቆይ አይደል የኢሳይያስን አልጨረሱም። መጀመሪያ መሐመድ ማለት አዳም መጀመሪያ የኢሳይያስ ልጨርስ። መጀመሪያ የኢሳይያስ ልጨርስ። ክርስቶስ ማለት ነው። አዳም ጣኔ በእናትህ አንዴ ልናገር። ጥያቄ መልስልኝ። ይሄንን ማይገናኝ ነገር ነው ያገናኘከው። ፕሊዝ እንትናዬ ሁስዬ ለምን መሰለህ? አንዴ ለምን እንደሆነ ብቻ ልናገርና ትክክል ካልሆንኩኝ ተንሳፈል። እኔ ያው ኢየሱስ ክርስቶስን መተው ቻሌንጅ አላደረጉትም። ኢየሱስ ክርስቶስን መተው ግን መሐመድን መተው ቻሌንጅ ሲያደርጉት መሐመድን ሁሱ ከዚያ በኋላ ነብያት ስለዚህ ስለሚከተሉ ያልተናገሩ ሰዎች አሉ። ለምንድነው መሐመድ ኮት ያላደረገው ነው እዚህ ጋር ቻሌንጅ ሲደረግ? አሁን ክርስቶስ ኢሳይያስን ጠቅሶ ኮት ያደረገው አለ። ለምንድነው መሐመድ እዚህ ጋር ኮት ያላደረገው? ለምንድነው አሁን ክርስቶስ ኮት አድርጎታል? ክርስቶስ ቢያንስ አንድ ኮት ያደረገው አለ። አንተ መሐመድ ኮት ያደረገው ምንድነው? ክርስቶስማ ኢሳይያስ ለምሳሌ 49 ነው ኮት አድርጓል። መሐመድ የትኛው ነው ኮት ያደረገው ነው? ኖ ክርስቶስ አይደለም። እሺ አጥልቀኝ አንዴ ነው። ክርስቶስ ራሱ ኢሳይያስን ጠቅሷል ነው እያልኩ ያለሁት። መሐመድ እኔ ክርስቶስ ኢሳይያስን ጠቅሷል። አንድ አስጨርሰኝ። አዎ ቃል እሺ እየከፈትኩ ነው፣ ግን አርጊመንቴን አንዴ አዳምጠኝ። አልሰማኝም። አልገባክም። ሲጀመር እንዴት አናሎጂው ልክ ሲጀመር አናሎጂው ትክክል አይደለም ያመጣው። ለምን በለኝ አንዴ በእናትህ። ወይኔ ይሄ ልጅ ምን አይነት ሰው ነው በእናትህ? በቃ አውጣኝ። ጀስት መግባባት ካልቻልን ነው። እሺ ከፍታለሁ፣ ግን አዳምጠኝ። እኔ እያልኩ ያለሁት ማለት ነው ክርስቶስ ኢሳይያስን ጠቅሷል። ክርስቶስ ኢሳይያስን ጠቅሷል። መሐመድ ኢሳይያስን ጠቅሷል። መሐመድ ሙሴን ጠቅሷል። መልስልኝ። ይሄን እኮ ነው። ክርስቶስ ኢሳይያስን ጠቅሷል። መሐመድ ኢሳይያስን ጠቅሷል። ፖለቲክስ ይሰራል። ክርስቶስ ኢሳይያስን ጠቅሷል። መሐመድ ኢሳይያስን ጠቅሷል። እንዴ መሐመድ ሙሳን ጠቅሷል። እንዴ ያልጠቀሰው ለምን እንደምትጠቅሰው ነው ጥያቄ። በራሱ እጅ ወጥመድ ላይ ገባ። ታውቃላችሁ ኡስታዝ አንዲ እግዚአብሔር ፎልስ አናሎጂ መሆኑ መጀመሪያ ላሳይ። ፎልስ አናሎጂ ነው እያሉ አይደል ለቃል ኖ መጀመሪያ ሐሳቤን ላስረዳ። ፎልስ አናሎጂ ነው ብለኸኛል። መጀመሪያ ፎልስ አናሎጂ መሆኑን ላስረዳ። ከዛ ኢግኖራንስ ለማለት ነው። ጀስት አንድ ነገር ኢግኖር ማድረግ ምናምን ጀስት እዚህ አንቀጽ ላይ በምዕራፍ 6 ላይ በሱረቱል አንዓም ላይ
19 ላይ ሁል አዩ ሸይን አክብሩ ሸሃዳ የሚለውን ሂስቶሪካል ባክግራውንድ አንስተ ቃል በቃል ካላመጣህልኝ ጥቅስን ካልጠቀስክልኝ እያልክ ነበር። ቃል በቃል አለ ደግሞ ፋላሶፊ ኢግኖሬሽን ቃል በቃል አላልኩም። ቃል በቃል አላልኩም። ኢግኖራንስ ይባላል። ይሄ ቻትጂፒቲ ያዘች። ቻትጂፒቲ ላይ ሰርች አለ አይደንት ሰይ ቃል በቃል ቻትጂፒቲ ለምታገኘው ፋላሲ ኦፍ ኢግኖራንስ በሚል ነው የምታገኘው። ቃል በቃል ነው። ደግሞ ይሄ ፋላሲ ኦፍ ኢግኖሬሽን የሚባል ፋላሲ ኦፍ ኢግኖራንስ ቃል በቃል ነው። ሁለተኛ ደግሞ ሚን ሪዋየት الكلቢ ከከልቢ ውጪ ሙሽሪኮቹ መጥተው የቱ ጋ ነው ብሎ ጠየቁት የሚል አምጣልኝ። አንድ አምጣልኝ። ሰፊል አድርጉት። አንዴ ቅድም የተናገርኩት ከከልቢ ከዘገበውና ሐሰን ከዘገበው ውጪ አን ሐሰን ከሚል ውጪ ሪዋያ አምጣልኝ። እርሱ ግን እውነት ነው። እርሱ እውነት መሆኑን አምነካል። ማስረጃው ለምን አሳየም? አንዴ ጄክ አንዴ አቡ ማያ ክፈተው። ጄክ የነደማመጣ አንዴ ቆይ አሪፍ ፖይንት እየመጣ ነው። ሙሴ ክፈተው። በቃ ገባኝ አሁን ሐሳቡም ስለገባኝ ይችላል። ሙሴ አለ እንዴ? ሰርች እያደረገ ነው። ሚውት ለምንድን ነው የምታደርጉኝ? ሰርች እያደረገ ነው። ሚውት እያደረገኝ ሰርች እያደረገኝ ክፈተው። ቅድም የተናገርከው ከከልቢና ከሐሰን ውጪ አንድ ሪዋያ አምጣልኝ። እርሱን አምነካል። መጀመሪያ ችግር የለውም እሱን አምነካል። ሲቀጥል ደግሞ ፋላሲዎች ቆይ ቻሌንጅ ታደርጋለህ እሱ ላይ የትኛውን ዘገባ ላይ መጀመሪያ ጥያቄ መቼ ተረዳከው? ፎልስ አናሎጂ ነው ያልኩት። ላስረዳ መጀመሪያ ክፈተው። ቅድም የተናገርከው የመካ ሙሽሪኮች መጥተው ጠየቁት የሚለው ላይ ከከልቢና ከሐሰን ውጪ አንድ ዘገባ ክፈት። መጀመሪያ ፎልስ አናሎጂ አይደለም ላልከው እሱ ፎልስ አናሎጂ መሆኑን ላስረዳ። ምንድነው የምታውቀው ታዲያ? አንተ ፎልስ አናሎጂ ነው አፖሎጂስት ነህ። እኔ ደስ ያለህን በለው፣ ግን ፎልስ አናሎጂ ነው የሰራኸው አልኩት። አይ አይደለም ብለኛል አይደለ? እሱ ልናገር ላብራራ በቃ። እሺ አመሰግናለሁ። ፎልስ አናሎጂ ማለት ነው መጀመሪያ። እሺ ፎልስ አናሎጂ ማለት እሱን ላስረዳክ ደግሜ ጥያቄውን እንትን ስል ተረዳዋል። ማለት ምን ማለት ነው? የተሳሳተ የሆነ አናሎጂ እንትን ስታመጣ የማይገናኝ ነገር ስታመጣ፣ አሁን ለምሳሌ ላስረዳክ። እኔ እሱን ፎልስ አናሎጂ ሳይሆን ሐሳቡን ነው የምነግርህ። ችግር የለውም። እርሱ ኢሳይያስ እኔ ልክ ጌታችን ምን አለ መሰለህ በኢሳይያስ ላይ ተጽፌያለሁ ብሎ ይሄ ስለ የእግዚአብሔር መንፈስ ከኔ ጋር ነው የሚለው ቃል በቃል ተናግሯል። ኢሳይያስ ላይም ስንፈልገው እናገኘዋለን። እዚህ ጋር ግን መሐመድ ተጠይቆ ነበረ የታለ በአይሁዶችና በክርስቲያኖች መጽሐፍ ላይ ተብሎ በተጠየቀ ሰዓት መሐመድ እኔ ማስረጃዬ አላህ ነው እንጂ አዳምጠኝ፣ አላህ ነው ማስረጃዬ አለ እንጂ አልጠቀሰም። እሱ ያልጠቀሰው ለምንድነው አንተ የምትጠቅሰው? ጥያቄ የታለ እንደዛ ያለበት መረጃ ምን እንደዛ ያለበት መረጃ ክፈት። አላህ ነው ያለበት መረጃ ክፈት። እሺ ያው እንደዚህ እንግባባለን። አውጣር ላልከኝ አውጣለሁ።